ሰው ድርጅቱን ሲመራ እንደ ድርጅት መሪ ነው መሆን ያለበት እንጂ እንደ ጓሳ አጫዋች አይደለም ማለት ነው። እያንዳንዷን ነገር እየተከታተልክ እየገመገምክ ባንተ ስር ማለፍ አለበት። ካለበለዚያ እከሌ ይሰራልኛል እከሌ እንትን ያደርግልኛል ብለህ የምትሰጠው ሰው if he become close to you then he will damage you። ነርሲንግ ኮሌጅ ነበረ ገንዘብ የሚሰራው ነው አይደል? የኔ ህመም የፋሽን ዲዛይንን በኢትዮጵያ በዓለም አንድ ደረጃ ማድረስ ነው። ካልቸርን መበረዝ አልፈልግም። ያ ማለት ያለውን መርዛማ ነገር ዲፌንድ እያደረግኩ መስራት እንፈልግ። ስከፍቺ ቀላል ነበረ? የመጀመሪያው 6 ዓመት አለታ 6 ዓመት 6 ዓመት እንዴ ሰርቫይቭ አረግሽ? የፋሽን ዓለም በጣም መርዛማ ነው። ስለዚህ እዛ መርዝ ውስጥ ብዙ ወጣቶች ሄደው እንዳይገቡ ፕሮቴክት ማድረግ አለብኝ። ቢዝነስ በጣም አስሉ ከባድ ነው፣ ስፔሻሊ ለሴት። በእምነት ስራ ይሰራል። ለምን አታውቀው? ከስራ ባልደረቦች ጋር ስራ ባልደረባ ማለት ባል አይደለም፣ ልጅ አይደለም፣ ሚስት አይደለም፣ ቤስት ፍሬንድ አይደለም። ኖ የስ እንዲህ ነው እንዲያ ነው ብለህ ልትናገሩ የምትችልበትን ያህል ዲስታንስ መፍጠር አለብህ። ኔቨር ሜክ ዩር ኤምፕሎይ ዩር ቤስት ፍሬንድ ኖ ዌይ። አንድ ሰው ሰክሰስፉል እንዲሆን ሜንቶርሺፕ ምን ያህል አስፈላጊ ነው? በተለይ ኢትዮጵያ ውስጥ ኢትስ ቬሪ ኢምፖርታንት። ሜንቶር መሆን የሚችልስ ምን ያህል ሰው አለ? ከ10ኛ ክፍል ምናምን ጨርሰህ ወደ ቢዝነስ ብትገባ ትርጉም የለውም። ከባድ። ወጣት ኢንተርፕረነር በቢዝነስ ውጤታማ እንዲሆን ረጅም ዓመት እንዲቆይ ይህንን ነገር ማድረግ የለበትም የምትያቸው ነገሮች 1 2 3? የመጀመሪያው